አቤጌልና ዳጣ ተደባደቡ። በናታ የተጀመረ አሁን ነገር ሁሉ እየወጣ ነው። ደረጀ ደግሞ ሰላም ምን አደረገችው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። ለምታበረታቱ ደግሞ አመሰግናለሁ። ዳጣ ድራማ እንግዲህ እንደቀጠለ ነው፣ እየተፏፏመ ነው። እንግዲህ ለመፏፏም ደግሞ ታርታር እያለ ነው ማለት ነው። እንግዲህ ዳጣ ድራማ እስከ ዛሬ ድረስ ደረጀ መላቅጡ ጠፍቶት የዳጣን ነገር እናቷንም አላስተዋወቅሽም በማለት እዚህ ደረጃ አድርሶታል። አሁን ላይ ደግሞ ዳጣ እናትሽን እኔ ባልኩት ሰዓት አገናኝሻለሁ፣ አሁን በኋላ እናቴን እየሽ አትበጥብጭኝ፣ ጊዜውን ጠብቂ ብሏት አሳርፏት ነበር። ሁለተኛ ደግሞ ሰላም እንግዲህ ያቺ የምሳሳላት የልጅነቴ ልጅ እየጠበኳት ነው፣ የት ናት እያለች እያፋጠጠችው ነው ማለት ነው። በቀደምም እነግራለሁ ለማርታ ወይም ደግሞ ለሚስቱ እነግራለሁ እያለች እያስፈራራችው ነበር ማለት ነው። ነገር ግን ጨክና ማትናገር፣ ምክንያቱም ቤቱ እንግዲህ ከተናገረች በአንድ እግሩ ስለሚቆም እሷም ደግሞ ነፍሰ ጡር ናት ደርሳለች ማለት ነው። እንዲሁም የድሮ ልጅን እኮ የመጀመሪያ ልጅን ብታሳየኝ ኖሮ ሁለተኛ ላለቅስም ነበር እያለች እንግዲህ ደረጀን በጣም እያስጨነቀችው ነው ማለት ነው። ደረጀ ግን በጣም በሀሳብ ተጎድቷል። ውሎም አድሮም የነሱ ሀሳብ የሰላምን ከእናቷ ጋር ማስተዋወቅ እንዲሁም ደግሞ እንግዲህ የአቤጌል እናት ማርታን እንዴት ብሎ ይህን ነገር መንገድ እንዳለበት እንዲሁም ይሄ ነገር ቢሰማ ኑሮ እንደሚፈርስና አቤጌልም እንግዲህ ለእናቷ አንዳንድ መረጃዎች እየሰጠቻት ነበርና ያንን ደግሞ አንቺ ትልቅ ሰው ነሽ፣ እኔ አባትሽ ጥፋ ብታገኝ ተመሰክርብኛለሽ ወይ? ያዛ ነገር እንዳልታሰብ ከመፍትሄ መፈለግ አለብሽ እንጂ ግን አሁን ላይ ደግሞ በአንቺ ተስፋ ቆርጫለሁ፣ መጥፎ ነገር ደርስብኝም አንቺ አትከላከይልኝም ብሎ እንግዲህ በአቤጌል አባቷ ተቆጥቶባታል ማለት ነው። እንግዲህ ዳጣዬን ውሃን ጥሪልኝ ብሏት ዳጣ ደግሞ ወደ ክላሱ ስትመጣ አቤጌል ደግሞ ውሃን አጋጣሚ ስታገኛት ዳጣ የት ናት? የት እየሄድሽ ነው ስትላት ዳጣ ነበረ አለቻት ማለት ነው። እንግዲህ ዳጣ ዛሬ ተሸውዳለች። እሷ እንደተቀመጠች ዳጣ ደግሞ ከናቲ እና ናታ ክላስ ገባች ማለት ነው። እንግዲህ እዛ ናታና ዳጣን ውሃ አንድ ላይ እንደሆኑ አቤጌል ደግሞ ተከትላ ስኮረኮር አንከፍትም ብለው ሽንት ቤት ደበቃት ናታ ማለት ነው። ነገር ግን ውሃ ደግሞ አንዳንድ ጊዜ ጭራሽ ውሃ ትሆናለች እና አቤጌል ነገረቻት ሽንት ቤት እንዳለች ማለት ነው። እዚያም ውሃ ታገታውጥታ እንደገና ሂጂ ታጠገኝ ብላ ሸኘቻት ማለት ነው። ናታን የኔና የኔ ብቻ ነው መቼም አታገኘው እያለች እሱንም ደግሞ አንተ ማለት እኔ ነኝ፣ በቅርቡ አገባለሁ፣ የኔ የሆነ ነገር ሰው ወስዶብኝ አያውቅም እያለ እንግዲህ በሙሉ ልብነት ተናግረዋለች ማለት ነው። እሱም ደግሞ ለምንድነው ግን እንደዛ ብትሸወጂኝ የግዴታ አለብኝ እንዲህ እያለ በጣም ተጨንቋል ናታን ማለት ነው። ደረጀም ደግሞ ማርታን ወደ ውጭ ይዞ ሄዶ እያዝናናት ነበርና ከተዝናኑ በኋላ ለመምጣት ደከማቸውና አረፍ ብለው እዛው ሲዝናኑ እንግዲህ ከአጋጣሚ ለማርታ ሰላም የሆነ የሚናገር ሚስጥር አለ ብላ ነገር ግን ሚስጥሩን ደግሞ ሳትጨርሰው ነበር የቆመችው። ይህን ነገር ያደረገችው እንግዲህ ሰላም ለማስጠንቀቂያ መሰለኝ እንደኔ ማለት ነው። ማርታ ደግሞ በሚጫወቱበት ሰዓት እዛ መዝናኛ ቦታ አለ ደረጀ እንግዲህ
ሰላም የሆነ ነገር አውርቼዋላት የምፈልገው ነገር እንዳለና የሆነ የምነግረኝ ነገር እንዳለ ምልክት ሰጥታኛለች፣ ግን አልነገረችኝም። ዛሬ ትነግረኛለች ብላ አለችዋ ነው። በጣም ነበር ያስነቃው፣ በጣም ማለት ነው። ምክንያቱም በጣም ደንግጧል፣ በጣም ሁሉ ነገር ቀይራል ማለት ነው። እና ማርታ እንግዲህ ባለ ዘዴዋ ለፍታሩ የምትጨነቅ ጎበዝ ሴት ምን ሆነ ነው እየሳቀች ምን ሆነ ነው እያለችው ነበር ማለት ነው። በጣም ሀሳብ ውስጥ ገባ አደረች ማለት ነው። በጣም ያሰላስል ጀመር። እንግዲህ ይህን ነገር እንደምትነግራት ስላስጠነቀቀችው ቀጥታ እንግዲህ ደረጀም ሰላም ጋር ነበር የደወለው። ሰላም ጋር ደውሎ አላምን ብሎ አቤጌል አጠገብሽ ከሆነች ተለጥፋት እንደምትወልጅ ተንጠቃቂ እያለን ነበር ያወራት። ለምንድነው እንደዛ ብለሽ ለማርታ የነገርሻት? እጠነቀቃለሁ፣ ልጅሽን ደግሞ አንድ ቀን አገኝሻለሁ ተባብለን ጨርሰን ደግሞ ወይ ለምን ትሰሪያለሽ? ማርታ እኮ ላንቺ በጣም መልካም ናት፣ ስንት ነገር አድርጋለሽ ብላ እሷን እንግዲህ ለምን ጀመር ማለት ነው። ሰላም ደግሞ ነግሬሃለሁ፣ ልጅን ተላስታወከኝ በቶሎ እየተጎዳው ነው፣ ለልጅ ብዬ ጊዜን እያጣሁ ነው። ስለዚህ ከአሁን ቢሆን አደርገዋለሁ፣ ቶሎ ታላሳወከኝ ልጅን አደርገዋለሁ ብላ አስፈራራችሁ ማለት ነው። እንግዲህ አቤጌል ናታንን የኔ ብቻ ነህ ብላ ፎክራበታለች። በቃ አንተ ማለት የኔና የኔ ብቻ ነህ፣ ማንም ሰው ሊያገባ አይችልም፣ እኔ ብቻ ነኝ፣ ደግሞ እናደርገዋለሁ ብላ ፎክራ ሄደች ማለት ነው። ናታን እንግዲህ ለምንድነው የምትጎጂኝ? ዝም በሞት ያለ እንዴ ብሎ ቤት እንትን ቢላትም በቃ መልስ አልሰጠችውም ማለት ነው። እንግዲህ ያለው አማራጭ ናታን ደግሞ ያው ዳጣ ጋር እስከ ገብታ እስከመጣች ድረስ እንግዲህ ናታን እንግዲህ ከዳጣ ጋር እንደሚሆን ተስፋ ነው የሚያሳየው። ምንም አማራጭ የለውም። ምክንያቱም አቤጌል አይወዳትም። ዳጣ ደግሞ ሰላም እንግዲህ ጋር ተፋጠዋል ማለት ነው። እንግዲህ እናቴን አላውቃትም በተባለ እንትን ከርቧ ሌላ ነገር አስቦበታል ሰላም ማለት ነው። ደረጀም ደግሞ በጣም ሀሳብ ውስጥ ገብቷል። እንዴት ማድረግ እንዳለ በጣም ትልቅ ሀሳብ ውስጥ ነው ያለው። ግን ማለት ነው ደረጀ ቀርቶ ላይ ቀርለት ለምንድን ነው ዝም ብሎ ሁሉም ነገር ተናግሮ የወደደ እንግዲህ ያልወደደ የመጣው መቻል ነው ማለት ነው። ቤቱን በሁለት እግሩ ቢቆምም ከባድ ነው። ብቻ ደረጀና የማርታ ባልና ሚስት ወይም ኑሮ በጣም ሲምፕል ያኔ በጣም ደስ የሚል ነገር ነው። ፍቅር ናቸው እንጂ ምንም እንደዚህ እንደ ዘበኑ ትዳር ትርንክ የሌላቸው እና አንዱን ችግር የሚወጡ አብረው የሚተሳሰቡ ባለትዳር ናቸው ማለት ነው። ምሳሌ የሚሰጡ ባለትዳሮች ናቸው። እንግዲህ ደግሞ ሰላም ይሄን ነገር ከነገረቻት እና እሱ ደግሞ ግዴታ የሰላምን ልጅ ታመጣ፣ ግን ትዳሩ በጣም አደጋ ላይ ነው።